ይቺ ዓለም ብዙ ጊዜ የምትሸልመው በከባባድ ሁኔታዎች ላይ ከባባድ የሚባሉ ውሳኔዎችን ወስኖ ማለፍ የሚችልን ሰው ነው እንጂ ሁሌም ቢሆን ደግ የሆነን ሰው እየመረጠች አትሸልምም። ደግነት ወይንም ቅንነት ያልነውም ነገር የሚከበረው መቼ ነው ካላችሁ ከኦቶሪቲ ወይንም ከስልጣን ጋር አንድ ላይ ሲሄድ ነው። እናንተ የዋዛ እንዳልሆናችሁ ሰዎች ሲያውቁ፣ ምንም ነገር የማድረግ አቅም እያላችሁ ቅን እንደሆናችሁ ሰዎች ከተረዱ፣ የዛኔ ክብር የሚባለው ነገር አንድ ላይ ይመጣል። የተከበራችሁ ጥሩ ሰዎች ትሆናላችሁ ማለት ነው። ምንም አይነት ኃይል ባይኖራችሁ ጥሩነታችሁ ወይንም በጎነታችሁ ምንም የማይጠቅም ነገር ይሆናል። ይቺ ዓለም በቀበሮች የተሞላች ነች። ታዲያ ቀበሮ በሞላበት ውስጥ እናንተ ልክ እንደ አንድ ትንሽዬ ግልገል ከሆናችሁ ሁሉም እናንተ ሊበላ ይመጣል። ስለዚህ የራሳችሁን ሞራሊቲ፣ ይሄ ሞራል ብላችሁ የምታስቡትን ስብዕናችሁን፣ የህይወት መርሆቻችሁን እንዳለ ይዛችሁ እናንተን ሽባ እንዲያረጋችሁ ወይንም ደግሞ ባሪያ እንዲያረጋችሁ አትፍቀዱ። እናንተ ጥሩ ናችሁ ማለት ማንም መጥቶ እናንተ ላይ መፈንጨት ይችላል ማለት አይደለም። ስለዚህ ያገኛችሁ ሰው እንዳለ እናንተ ላይ እየተረማመደ እናንተን እንዲገላችሁ አትፍቀዱ። ይቺ ዓለም መቼም ቢሆን እናንተን ምንጣፍ ማድረጉ አይቀርም። እናንተ ከፈቀዳችሁላት ማንም መጥቶ እናንተ ላይ መራመድ ይጀምራል። ስለዚህ ማኪያቬሊ እዚህ ጋር ስጀስት እያደረገ ያለው ሀሳብ ጥሩ አለመሆንን ሳይሆን እናንተን በሚጠቅማችሁ መንገድ ጥሩ ሁኑ ነው። ጥሩነታችሁን ወስዶ መጥፎ ነገር የሚያረግ ሰው ካለ እንዴት ነው የምትዛለቁት? ጥሩነታችሁ ሴቱ ጋር ነው እናንተን የሚጠቅማችሁ። መቼ መሳቅ እንዳለባችሁ፣ መቼ ጥርስ ማሳየት እንዳለባችሁ፣ መቼም ጥርሳችሁን መንከስ እንዳለባችሁ ማወቅ አለባችሁ። ዓለም ማንነታችሁን ሳትቀይርባችሁ እንዲሁ በህጓ ውስጥ መጫወትን መልመድ ትችላላችሁ። ማኪያቬሊም ዘ ፕሪንስ የተባለውን መጽሐፍ ሲጽፍ እናንተ እንዴት ክፉ መሆን እንዳለባችሁ ወይንም እንዴት ጨካኝ መሆን እንደምችሉ ለማሳየት ፈልጎ አይደለም። ነገር ግን እዚህች ዓለም የተባለች ነገር ላይ እንዴት መትረፍ እንደምችሉ፣ ራሳችሁን ከሰዎች ጥርስ ስር እንዴት ማራቅ እንደምችሉ እየገለጸላችሁ ነው። አሁን ታዲያ ደግነት ብቻ በቂ አይደለም። ፓወርና ኢንተለጀንስ ያስፈልጋል ብያችኋለሁ። ስልጣንና ትልቅ የሚባል ብልሃት። አሁን እነዚህን ሁለት ነገሮች መያዝ ብቻ አሁንም በቂ አይደለም። ሰዎች እነዚህን ነገሮች እናንተ ላይ ሊያሸቱ ይገባል። ምንም ያህል ኃይልና ስልጣን ያላችሁ ሰዎች ብትሆኑም ሰዎች ያንን ነገር እንዳላችሁ ሊገነዘቡ ካልቻሉ እናንተን እንደምታስቡት እየጠቀማችሁ አይሄድም። ስለዚህ ፓወርን መያዝ ብቻ ሳይሆን ሰዎች እናንተ ፓወር እንዳላችሁ ሊገነዘቡ ይገባል። በጣም ማሰብ እንደምችሉ፣ በጣም ብልህ እንደሆናችሁን ማወቅ ብቻ ሳይሆን ሰዎችም ያንን ነገር እናንተ ላይ ሊመለከቱ ይገባል። በህይወታችሁ ምን ያህል ጊዜ ነው በጣም የማይረባ የምትሉት ሰው ትልቅ ቦታ ላይ ሲደርስ የምትመለከቱት? የሚዋሸው የሚያታልለው ሰው ሐቀኛ ከሚባለው ሰው በላይ የሚደርሰው ለምን ይመስላችኋል? ስለዋሸና ስለሰረቀ እንዳይመስላችሁ። ሰዎች ስለሱ ያላቸውን ፐርሰፕሽን ወይንም እይታቸውን መቀየር ስለቻለ ነው። ሰዎችም በጣም ሐቀኛ የሚባለውንና ሁሌም ቢሆን በመስመር ላይ የሚሄደውን ሰው አይደለም የሚከተሉት። ነገር ግን ኮንትሮል አለው። ይህ ሰው ተቆጣጥሮታል፣ ይህ ሰው ጋር ሁሉም ነገር አለ ብለው የሚያስቡት ጋር ተከትለው ይሄዳሉ። ይቺ ዓለምም ሁልጊዜም ቢሆን ትክክል የሆኑት ጋር አይደለም የምትሄደው። ማለትም ደግሞ ትክክል ስለሆናችሁ ብቻ የምትፈልጉትን ታገኛላችሁ ማለት አይደለም። ሰዎች ትክክል ናችሁ ብለው እንዲያስቡ ማድረግ መቻል ነው ዋናው ነገር።